ጤና ይስጥልን የአሻም ተከታታዮች የዛሬ ሰኞ መጋቢት 8 ቀን 2017 ዓ.ም የአሻም 7 ዜናዎቻችን ተጀምረዋል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ የጋበዝኩ። በቅድሚያም ርዕሰ ጉዳዮቹን ልጠቁማችሁ። ትላንት ማታ ከአዋሽ ከተማ በስተ ሰሜን 45 ኪሎ ሜትር ርቀት ላይ 5.5 ሪክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ተገለጸ። በትግራይ ክልል ባለው ውጥረት የከፋ ነገር ሊከሰት ይችላል የሚያስብል መረጃ የለኝም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ለአሻም አስታወቀ። በአማራ ክልል የአጀንዳ ማሰባሰብ ሂደትን ለማከናወን ከባለድርሻ አካላት ጋር ውይይት እያደረገ እንደሚገኝ የሀገራዊ ምክክር ኮሚሽን አስታወቀ። በኢትዮጵያ ህጻናትን በተመለከተ የሚወሰዱ እርምጃዎች ለህጻናት መብት ጥቅምና ደህንነት ትኩረት የሰጡ መሆናቸውን ማረጋገጥ ያስፈልጋል ተባለ። በሰሜን መቄዶንያ መዝናኛ ቦታ ላይ በደረሰ የእሳት አደጋ 59 ሰዎች ህይወታቸው ማለፉ ተገለጸ። እነዚህንና ስፖርታዊ ዜናዎችን አካተን ይዘናል። አብራችሁን ቆዩ። ትላንት ማታ ከአዋሽ ከተማ በስተ ሰሜን 45 ኪሎ ሜትር ርቀት ላይ 5.5 ሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ተነገረ። በአፋር ክልል 5.5 ሬክተር ስኬል የተለካ ረዘም ላለ ጊዜ የቆየ የመሬት መንቀጥቀጥ መከሰቱን አሻም የአሜሪካ ሎጂስቲክስ ሰርቬር ካሰፈረው መረጃ መመልከት ችላለች። ይኸው የመሬት መንቀጥቀጥ የተከሰተው ትላንት ሌሊት 2 ጊዜ ሲሆን የመጀመሪያው 3 ሰዓት ከ53 ደቂቃ፣ ሁለተኛው ደግሞ 6 ሰዓት ከ21 ደቂቃ ስለመሆኑ አሻም ከወጡ መረጃዎች አረጋግጣለች። ከፍተኛ ነው የተባለው ይኸው የመሬት መንቀጥቀጥ ንዝረቱ አዲስ አበባን ጨምሮ በተለያዩ የሀገሪቷ ከተሞች መሰማቱን ነዋሪዎች ሲነገሩ ተደምጧል። በኢትዮጵያ የተከሰተው የመሬት መንቀጥቀጥ ጋብ ብሎ የቆየ ሲሆን ትላንት ማምሻውን የተከሰተው መንቀጥቀጥ ካሁን ቀደም ከተከሰቱት የመሬት መንቀጥቀጦች አስፈሪና ረዘም ላለ ሰዓት የቆየ ስለመሆኑ የመዲናዋ ነዋሪዎች አክለዋል። በትግራይ ክልል ባለው ውጥረት የከፋ ነገር ሊከሰት ይችላል የሚያስብል መረጃ የለኝም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ለአሻም አስታወቀ። ኮሚሽኑ በክልሉ ያለውን ሁኔታ አስመልክቶ በክልሉ ያሉ ኃይሎች ችግሩን በመነጋገር እንዲፈቱ ምክረ ሀሳቡን አቅርቧል። ተጨማሪ አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ መጋቢት 6 ቀን 2017 ዓ.ም ባወጣው መግለጫ በትግራይ ክልል ጊዜያዊ አስተዳደር ውስጥና ውጪ በሚገኙ የህወሓት መሪዎች መሆናቸውን በሚገልጹ አካላት መካከል በተነሳ ለመግባባት በክልሉ ለወራት የዘለቀውን ከቅርብ ጊዜ ወዲህ አሳሳቢነቱ እየጨመረ የመጣው ውጥረት መኖሩን አስታውሷል። ኮሚሽኑ በመግለጫው በክልሉ አጠቃላይ የሰብአዊ መብቶች ሁኔታ ላይ ያለውን አንደምታ እየተከታተለ እንደሚገኝ ጠቅሷል። ይህንንም ተከትሎ ከአሻም ጋር ቆይታ ያደረጉት በኢትዮጵያ ሰብአዊ መብቶች ኮሚሽን ሪጂናል ዳይሬክተር ሰላማዊት ግርማይ ኮሚሽኑ አሁን ላይ ባለው መረጃ በክልሉ ከዚህ የከፋ ቀውስ ይከሰታል የሚል መረጃ እንደሌለው ተናግረዋል። አሁን የከፋ ነገር ይመጣል ብሎ የሚያስችል እኛ አሁን ያለን መረጃ የለም። እስካሁን ድረስ በነበሩት ሁኔታዎችና ያው አለመግባባቶች ያው ግልጽ ሆነው ስለወጡ ማለት ነው። ያው እኛም ምክረ ሀሳብ እየሰጠን ያለ ነው። በንግግር ያው የፖለቲካል መፍትሄ እንዲሰጠው ወደ ሌላ ሰብአዊ መብት ስጋት እንዳያልፍ ያው ቅድሚያ ነው ምክር ሀሳብ እየሰጠን ያለ ነው ማለት ነው። በተለይም የክልሉ ጊዜያዊ አስተዳደር ፕሬዝዳንት መጋቢት 1 ቀን 2017 ዓ.ም በከፍተኛ ወታደራዊ አዛዦች ላይ ጊዜያዊ እገዳ ማስተላለፋቸውን እንዲሁም የህወሓት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸው ይታወሳል። በዚህም ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ጥሏል ብሏል ኢሰመኮ በመግለጫው። ከአሻም ጋር ቆይታን ያደረጉት ሰላማዊት ግርማ በበኩላቸው ኮሚሽኑ በክልሉ ያለውን ሁኔታ በቅርበት እየተከታተለ እንደሚገኝ ተናግረዋል። በቅርበት ክትትል ምናምን እያደረግን ነው። ደግሞ ለሚመለከታቸው የመንግስት ያው ኃላፊዎችም ሆነ እንደዚህ ማስፈጻሚ አካላት ያው ሀሳብ እንሰጣለን ማለት ነው።
ኮሚሽኑ በመግለጫው በክልሉ ተነስቷል ላለው ሁነት በምሳሌነት ከመቀለ ከተማ 40 ኪሎ ሜትር ርቀት ላይ በምትገኘው አዲ ጉደም ከተማ የተከሰተውን ከከተማ አስተዳደር መቆጣጠር ጋር በተያያዘ የተነሳውን ግርግርና ሁከት ጠቅሷል። ምንም እንኳን በክልሉ በርካታ ንትርኮችና ግርግሮች ቢኖርም የከፋ ሁኔታ ውስጥ ያስገባል የሚያስብል መረጃ የለኝም ያለው ኮሚሽኑ በክልሉ የሚያከናውነው ስራ ያልተቋረጠ ክትትል ማድረግ ስለመሆኑ ሰላማዊት ግርማይ ጨምረው ገልጸዋል። እኛ ያልተቋረጠ ክትትልና ምርመራ እናደርጋለን። በየቦታው በተፈጠሩት የሰብአዊ መብት ጥሰቶች ልክ ማለት ነው። በቦታው እየተገኘን ያሉትን መረጃዎች እየሰበሰብን ምክረ ሀሳብ እየሰጠን እንቀጥላለን ማለት ነው። በክልሉ አሁን ላይ ያለውን የሰብአዊ መብት አያያዝ ሁኔታ አስመልክቶ አሻም ምን ይመስላል ስትል ላነሳችው ጥያቄ ጉዳዩ ሰፋ ያለ ስለመሆኑ አንስተው በማከልም ኮሚሽኑ በየዘርፉ ክትትል ስለማድረጉ ገልጸው በክልሉ ያለውን ሁኔታ አስመልክቶ ሊወሰዱ ይገባቸዋል ያሏቸውን እርምጃዎች እንደሚከተለው ተናግረዋል። እዛ ላይ እንግዲህ እንደተገለጸው ምንድነው እንደዚህ አይነት ያለመግባባቶች ሲኖር የፖለቲካ ወደ ሰብአዊ መብት ጥሰት ሊያስከትሉ የሚችሉ የተለያዩ ክስተቶችን ሊያመራ ስለሚችል ወደዛ እንዳያመራ ቶሎ ብሎ በመግባባትና በውይይት ጉዳዮቹ መፍትሄ ቢሰጣቸው፣ በተለይ ደግሞ የጸጥታ ኃይሉ በቅርበት ማለት ነው ጥብቅ ቁጥጥር ክትትል እያደረገ ወደዛ እንዳያምሩ ነገሮችን በቅርበት እንዲከታተል ምክረ ሀሳብ እንሰጣለን። ኮሚሽኑ ባወጣው በዚሁ መግለጫው በክልሉ ውጥረትና ውዝግብ ተፈጥሮባቸዋል ያላቸውን አካባቢዎች ለይቶ ጠቅሷል። ይህንን ተከትሎ በህብረተሰቡ ውስጥ ስጋት ፈጥሯል። አስቀድሞ ይህንን አለመግባባቱን በደቡብ አፍሪካ ፕሪቶሪያ በተፈረመው የዘላቂ ተኩስ ማቆም የሰላም ስምምነት አማካኝነት የሰፈነውን ሰላምና መረጋጋት ወደ ኋላ ሊመልስ ይችላል የሚል ስጋቱን አስቀምጧል። ድርጊቱ የፕሪቶሪያውን ስምምነት በተሟላ መልኩ እንዳይፈጸም ተግዳሮት የሚፈጥርና የሰብአዊ መብቶች ጥሰቶች ስጋት የሚፈጥር ነው ሲል ምክረ ሀሳብ ያላቸውን ነጥቦች አስፍሯል። በአማራ ክልል የአጀንዳ ማሰባሰብ ሂደትን ለማከናወን ከባለድርሻ አካላት ጋር ውይይት እያደረገ እንደሚገኝ የሀገራዊ ምክክር ኮሚሽን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ በተለይ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ በአማራ ክልል የተሳታፊዎች ልየታ በመከናወኑ ባጠረ ጊዜ ውስጥ ወደ አጀንዳ ማሰባሰብ ሂደት እንደሚገባ አንስተዋል። የአጀንዳ ማሰባሰብ ሂደቱ የተሳካ ይሆን ዘንድ ከተለያዩ ባለድርሻ አካላት ጋር ውይይት እየተደረገ መሆኑንም ቃል አቀባዩ አክለው ተናግሯል። ኮሚሽኑ በተጨመረለት የአንድ ዓመት ጊዜ ውስጥ በምክክር ሂደቱ እስካሁን ድረስ የተሰባሰቡና በቀጣይ የሚሰባሰቡ አጀንዳዎችን ቅርጽ የማስያዝ ተግባሮችን እንደሚያከናውን አብራርተዋል። በማከልም ሀገራዊ ምክክሩን ማካሄድ ብሎም የምክክር ኮሚሽኑን ምክረ ሀሳቦች ማደራጀትና ተፈጻሚነታቸውን የመከታተል ስራዎች እንደሚተገበሩ ቃል አቀባዩ አክለው ያብራሩት ነጥብ ነው። ቃል አቀባዩ ይህን ቢሉም ሀገራዊ ምክክር ኮሚሽን በአማራ ክልል ስራውን በአግባቡ እንዲሰራ የክልሉ መንግስት የተኩስ አቁም እንዲያደርግ ጥያቄ እንዳቀረበ መዝገቡ ያስታውሳል። በኢትዮጵያ ህጻናትን በተመለከተ የሚወሰዱ እርምጃዎች ለህጻናት መብት ጥቅምና ደህንነት ትኩረት የሰጡ መሆናቸውን ማረጋገጥ ያስፈልጋል ተባለም። የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የገንዘብ ሚኒስቴር እንዲሁም ህይወት ኢትዮጵያ የተሰኘው ተቋም በጋራ በመሆን በህጻናት ላይ ኢንቨስት ማድረግ ስለሚኖረው ፋይዳ መምከራቸው ተመላክቷል። የህጻናት መብትና ደህንነት መሪ ስራ አስፈጻሚ ዘቢደር ቦጋለ ህጻናት የዛሬ ታዳጊዎች የነገ ሀገር ተረካቢ የወደፊት ተስፋ አለኝታ በመሆናቸው መብታቸው በተከበረበትና ማህበራዊ ደህንነታቸው በተረጋገጠበት ሀገራዊ ድባብ ውስጥ ማደግ ይገባቸዋል ብለዋል። ስራ አስፈጻሚው አክለውም ህጻናት ፍቅር፣ ጥበቃና እንክብካቤ እንዲያገኙ ማድረግ እንደሚገባቸው አብራርተው ተናግረዋል። ህጻናትን በተመለከተ የሚወሰዱ እርምጃዎች ለህጻናት መብት ጥቅምና ደህንነት ትኩረትና ቅድሚያ የሰጡ መሆናቸውን ማረጋገጥ ያስፈልጋል ያሉት ስራ አስፈጻሚዋ መንግስት የህጻናትን መብትና ማህበራዊ ደህንነት ለማስጠበቅ የሚያስችሉ የተለያዩ ዓለም አቀፍና አህጉራዊ ስምምነቶችን በመቀበል በርካታ አስተዳደራዊ እርምጃዎችን እየወሰደ ይገኛል ብለዋል። ሚኒስቴር መስሪያ ቤቱ ጉዳዩ ይመለከታቸዋል ከሚላቸው አካላት ጋር በመተባበር
የህፃናት መብቶች በአግባቡ እንዲታወቁና እንዲከበሩ ለህብረተሰቡ ግንዛቤ ከመፍጠር ጎን ለጎን በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናትን በተለያዩ አማራጮች ለመደገፍ የሚያግዙ በርካታ ተግባራትን እያከናወነ ስለመሆኑ መግለጹን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያመላክታል። በኢትዮጵያ የህፃናት መብትና ማህበራዊ ደህንነት በተሟላ መልኩ እንዲረጋገጥ ለማስቻል በህፃናት ላይ ኢንቨስት ማድረግ ተገቢ መሆኑን አጽንኦት ሰጥተዋል። በኢትዮጵያ ህዝብ እንደራሴዎች ምክር ቤት የእቅድና በጀት የፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ደሳለኝ ወዳጆ በበኩላቸው ዜጎችን ከድህነት ማውጣትና ሀገሪቱን ወደ ተሻለ የበለጸገ ኢኮኖሚ ማሻገር የሚቻለው እንደ ትምህርት፣ ጤናና ለመሳሰሉት ደህንነት ተኮር ዘርፎች ተገቢ በጀት ሲመደብ ነው ብለዋል። በተለይ ለትምህርት ሆነ ለጤና በቂ በጀት ሲመደብ ቅድሚያ ተጠቃሚ የሚሆኑት ህፃናት ናቸው ማለታቸውን አሻም ከሚኒስቴር መስሪያ ቤቱ ማገኘችው መረጃ ማረጋገጥ ችላለች። የአሻም 7 ዜናዎቻችንን ከማጠናቀቃችን አስቀድሞ ርዕሰ ጉዳዮቹን እናስታውሳችሁ። ትላንት ማታ ከአዋሽ ከተማ በስተ ሰሜን 45 ኪሎ ሜትር ርቀት ላይ 5.5 ሪክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ተገለጸ። በትግራይ ክልል ባለው ውጥረት የከፋ ነገር ሊከሰት ይችላል የሚያስብል መረጃ የለኝም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ለአሻም አስታወቀ። በአማራ ክልል የአጀንዳ ማሰባሰብ ሂደትን ለማከናወን ከባለድርሻ አካላት ጋር ውይይት እያደረገ እንደሚገኝ የሀገራዊ ምክክር ኮሚሽን አስታወቀ። በኢትዮጵያ ህፃናትን በተመለከተ የሚወሰዱ እርምጃዎች ለህፃናት መብት ጥቅምና ደህንነት ትኩረት የሰጡ መሆናቸውን ማረጋገጥ ያስፈልጋል ተባለ። ለዛሬ ዕለተ ሰኞ መጋቢት 8 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!